እንግዲህ ብዙም የምለው ነገር የለም። አባቶቼ ብዙ ነገሮችን ብለዋል። ያው እናንተ ደግሞ መርጣችሁ እሺ ብላችሁ በፈቃደኝነት የደስታ ደስታ ማለት የእኛም የሀገርም ደስታ ነው ብላችሁ ስለመጣችሁ ከልብ ከልብ እናመሰግናለን። በጣም ብዙ ስራ እንዳለባችሁ እናውቃለን። በጣም ብዙ የምታስተዳድሩት ነገር እንደ ሀገርም የሀገር ሽማግሌዎች፣ ከዛ በተጨማሪ ደግሞ የብዙ ነገር ኃላፊ ሰዎች ናችሁ። በዚህ ሰዓት እንግዲህ ሰዓትን አጣቦ ሰው ራስ ወዳድ በሆነበት ጊዜ ላይ ሰዓትን አጣቦ ኧረ ከኔ ደስታ የልጄ ደስታ ይበልጣል ብላችሁ መታችሁ የእኛን ደስታ ለማየት ስለመጣችሁ ከልብ 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 አሁንም በድጋሚ አመሰግናለሁ። እንግዲህ ያው ይሄ ነገር ደግሞ ተሳክቶ ወደፊት ከእሱ ጋርም ከሩታ ጋርም አንድ ላይ ወልደው ከብደው እንግዲህ እዛ ሄደን የልጁንም ከዛ ክርስትናው የሚባል ነገር አለ፣ ልደት የሚባል ነገር አለ። እሱን ጭምር የምናይበት ነገር እንደሚኖር ተስፋ አደርጋለሁ። ሩታም እህታችን ከዚህ በፊት ብዙ የተጎዳችበት የተሰበረችበት ነገር አለ። እነዛ የተሰበረችበትን ነገሮች ደግሞ እሱ እኔ ጠግናለሁኝ፣ እኔ ያለሁኝ አንዲት እንባ ዘላላ ከዓይኗ መውደቅ አይደለም ዓይኗ ላይ እንባ ቅር እንዲላት አልፈልግም ብሎ በዚህ ልክ የፍቅር ተምሳሌት ነው። እውነት ለመናገር እኔ ብዙ ስለ ፍቅር ብዙ መስዋዕትነት እንዳለም የተማርኩበት ሰው ነው። ምክንያቱም ከውጭ ሀገር ድረስ ስንት ነገር እያለ ስንት የፈለገውን ሴት አማርጦ ማግባት የሚችል ልጅ ነው። በአቅምም ደረጃ በምንም ደረጃ ብዙ ሰዎች እኔ ድረሃለው ትልቅ ባለሀብት የቢሊዮነር ልጅ አለች፣ ውጭ ሀገር ያሉ ሴቶች አሉ። እነዛን ሁሉ እየተመረጠለት አልፈልግም ፍቅር ይበልጣል ብሎ ፍቅርን አስቀድሞ መጥቶ ከሷን ደግሞ በየጊዜው እየተጎዳች አልፈ በቃኝ ማለት ይችላል፣ ግን እየተጎዳች መመልከት ባለመቻሉ ምክንያት አሁንም እየተጎዳውም እየተገፋውም እየተሰደብኩም ከእሷ ጎን እሆናለሁ ብሎ በማለቱ ደግሞ እሱንም በዚህ አጋጣሚ የእህቴን ደስታና የእህቴን መሰበር ገብቶ እዚህ በመቆየቱ በጣም ደስ ብሎኛል። እናመሰግናለን። ይህ ነገር ደግሞ አምሮ ደምቆ ደግሞ ነገ ከነገ ወዲያ እንግዲህ እነዚህ በመጣችሁባቸው ትልልቅ በሀገር ውስጥ አይደለም ከውጭም አሉ የሚባሉ መኪኖች ለሰርጉ ታጅበው እንደምንሄድ ደግሞ ተስፋ እናደርጋለን። እንግዲህ ስለዚህ ላይ በዚህ አጋጣሚ በጣም ነው የማመሰግነው በድጋሚ። እናም እንደምትዋያቸው እነሱ በጣም የተከበሩ የሀገር ሽማግሌ የሚባሉ ትላልቅ ስልጣን ላይ ያሉ ሰዎች ናቸው እና ዛሬ በሚሄዱበት ፕሮግራም የሩታ ቤተሰቦች ጋር ድል ቀንቷቸው እንደሚመጡ ተስፋ አደርጋለሁ። ምክንያቱም ግርማ ሞገሳቸው በቂ ነው፣ አስፈሪና በቂ ነው እና ታጤም እሱም ሁላችሁም ዛሬ ቆንጆ ነገር ይዛችሁ እንደምትመጡ ማለት አሪፍ ነገር ለእኔ የህይወቴን የመጀመሪያውን መሰረቴን እሽታውን ይዛችሁ እንደምትመጡ ተስፋ አደርጋለሁ ዛሬ እና በጣም ደስ ብሎኛል። ማለት መናገሩ ምክንያቱም የሩታ የቤተሰብ ሁኔታ አይተናል። በባህል እናውቃለን ስለሆነ ቤተሰቦቿን እናውቃለን። እሷም ይገባታል። በደንብ የምናውቃት ልጅ ነች። እኛም ለአንተም ለእሷም ይገባቸዋል ብለን ነገሩ ሁሉ ይስተካከላሉ ብዬ አስባለሁ። ማለት በቃ የሩታ ህይወት ከዚህ በኋላ ወርቅ በወርቅ አልማዝ በአልማዝ ሁሉም ነገር አልጋ በአልጋ ሆኖላት እንደምትኖር ተስፋ አደርጋለሁ። ማለት ነገሩን በእርጋታ አስበው ሁሉም ነገር በቃ ፋሚሊም ተቀብሎን ምናምን ነገር አሪፍ ህይወት እንደምንኖር ተስፋ አደርጋለሁ። እንግዲህ በጣም ዛሬ ከምልህ በላይ እሽታውን እየጠበቅኩ ነው። በጣም ጨንቆኛል። ምን እንደምልህ አላውቅም። ብዙ የሚሏቸው ነገሮች ሽምግልና እኔ በጣም ብዙ ሽምግልና ሄጃለሁ፣ እሄዳለሁ። የዚህ አይነት ስጦታ ግን አይቻላቅም። በዚህ ፕሮግራም ላይ የተዘጋጀው የስጦታ ነገሮች በጣም የሚመስጡ ናቸው። ከታሪኩም አኳያ ደግሞ ይገባዋል የምለው ነው። ታሪኩ ብዙ ስብስብ ስለሆነ ብዙ ውጣ ውረድ ብዙ ስብስብ ነገር ስለሆነ ለዛ እንደ ካሳም ስለሆነ ትልቅ ነገር ነው የተዘጋጀው። የሄድንበት ቦታ ደግሞ የሁሉ ቦታ ሲሄድ አንድም ቦታ መጥፎ ፊት አይተን ተመልሰን አናውቅም። ቆንጆ ፊት አይተን ቆንጆ ደስታ ይዘን ምላሹን እንደምንሰጥ እርግጠኛ ነኝ። መሰናክል አያጣው። መሰናክል ሲገጥመው ደግሞ ያንን መሰናክል በምን መልኩ ነው የምወጣው፣ እንዴት ሆኜ ነው ይህን ነገር የማሳልፈው
ሌላ ውስጥ መግባት የለብን። ቢያንስ 50% 50ውን ትተው ራሱ 75% የሆነ ነገር ስታክ ቢያደርግ ምንድን ነው ማደርገው የሚለውን ውስጥህን ቀድመህ ማሳመን። ውስጥ ቀድሞ ካመነ ደግሞ ምንም የከብድ ነገር ፈጣሪ ያሳካዋል። ምክንያቱም ፈጣሪ መንገዳችንን አካሄዳችንን በሙሉ ፊት ቅደም ብለን የተነሳ ነው፣ ጸልየን የተነሳ ነው። ጥሩ ነገር እንደሚገጥመን አስቀድመን ለእሱ ሰጥተናል። መንገዳችንንም ፕሮግራማችንንም ለፈጣሪ አስቀድመን ሰጥተናል። ግን የሆነ ነገር ስታክ ቢያደርግ ምንድን ነው ያንተ እንትን ፈጣሪ አያርገውብኝ ነው ማለት የሚሳካልኝ ነው የሚመስለኝ። ማለት እናንተንም ይዤ ማፍር አይመስለኝም ማለት የሚሳካልኝ ነው። ግን ፈጣሪ የሆነ ነገር ቢፈጠር እንኳን እኔ እዩ ምን እንደምሆን አላውቅም። ምንም አትሆን እንግዲህ ጋሽታቴም ብቻ ግን አሪፍ ይሆናል ብዬ አስባለሁ ብለውሃል። ብዙ ነገር ይፈጠራል ብለውሃል። እንግዲህ ያው ቢዚ ናቸው፣ ብዙ ቢዚ የሚያደርጋቸው ነገር አለ። ግን ይቅርታ እና ያው ከህይወት ልምዳቸውም እየነገሩህ ነው። ብዙ አይግምሩህ እንዳይጎዳ። አንዳንዴ መጎዳት በፍቅር የሚያብድ ሰው አለ አይደል? በፍቅር ብዙ ደረጃ የሚደርስ ሰው አለ። እንደዛ ላለመሆን ደግሞ ራስህን ወደ መቆጣጠር ምናምን ብዙ ነገሮች እንደሚሳካ 100% እናውቃለን። ግን ምንም ነገር ቢሆን እንኳን የሆነች ነገር የምታስፈራ ነገር ትኖራለች አይደለ? ምንም ነገር ላይ አይደለም የሆነ ነገር አይደለ? ስለ ባለው እዛች ጋር የሆነ ጥርት ያለ ነገር ስለሌለ በዛ ምክንያት ትንሽ ነው ሀሳብ የገባኝ እንጂ እዩ 100% ቤተሰቦቿ አክሴፕት እንደሚያደርጉኝ ተስፋ አደርጋለሁ። ማለት ግን ትንሽ ያንገራገርኩት ነገር አለ ማለት እዛ ጋር የጸዳ ነገር የለም። አንደኛ ነገር ሀሳቧም እንደዚህ ያለ ነው። እስቲ ፋሚሊዎቿ የሚሉኝንም ምድ የለም ከጊዜ እንዴት ነው ምንድነው በእናንተ ጥየዋለሁ ከእግዚአብሔር በታች ለእናንተ ለምን መሰለህ እኔ እንደሚሳካ በጣም እርግጠኛ ነኝ። ምክንያቱም አሁን ባለፈም እኮ ለምሳሌ አሁን ላስብበት አለች እንጂ ጨከና እምቢ ያለችው ነገር የለም። ያ ደግሞ ተስፋ ነው። አሁን ደግሞ 1 ሳምንት ሆኗል። ስለዚህ ምንድነው በዚህ ጊዜ እኮ እሷ እንግዲህ ያው የሴት ነገር ይታወቃል። በአንድ ጊዜ የሆነ ነገር ውስጣቸው ቢፈልጉም በአንድ ጊዜ ሴትነቱ አለ ምኑ አለ በአንድ ጊዜ የሆነ እሺ ምናምን የማለት ነገር ነው እንጂ አሁን ዛሬ ስንሄድ እኔ እሺ አትልም ምናምን ወይ ቤተሰቦቿ እኛን ሪፊውዝ ያደርጋሉ ምናምን የሚል እምነት የለኝም። ምክንያቱም ባለፈው በሄዳችሁ ጊዜ ያየነው ነገር አለ ማለት የሰማነውም ነገር አለ። ኦልሞስት ያለቀ ነገር ነው። እኛ እንግዲህ ለመጨረስ እንጨርስ ብለን ነው እንጂ እየሄደን ያለ ነው። ውስጧ ሙሉ ለሙሉ አክሴፕት አድርጋለች። ቤተሰቦቿም እንግዲህ ስናያቸው ፊታቸው ላይ ያየነው ነገር በጣም ለዛሬ በጣም ተስፋ የሚሰጥና እንግዲህ ማለቅ ስላለበት ነው እንጂ ምንም የሚያስፈራ ነገር ያለ ነገር አይመስለኝም። እኔ ምንም የሚያስፈራ ነገር የለም። ግን ምንድነው አንዳንድ ጊዜ የሚረብሹ ሰዎች ምናምን ከበፊት ህይወት ጋር ተያይዞ የሚረብሹ ሰዎች እንዳይኖሩ በቂ አስተማማኝ የሆነ ጥበቃ ምናምን እናደርጋለን። ምንም ችግር የለም። እሱ አስፈላጊ ከሆነ ከጸጥታም እንትን ተነጋግረን እንችላለን። ካልሆነም የኛ ሰዎች አሉ። ምንም ችግር የለም። ግን ምንድነው አንተ እሺ አትለኝም ምናምን ቤተሰቦቿ እንደዚህ የሚል ነገር ጨራሽ ከውስጥ ማውጣት አለበት። ምክንያቱም እኔ እንዳየሁት ከሆነ በጣም በቃ እሷ በጣም አክሰፕት እንደምታደርግና በዚህ ነገር በጣም ደስተኛ እንደምትሆን ምክንያቱም አይታለች ያደረክላትን ነገር ቤቱም አለ ምኑም አለ ያንተ ጥረት አለ። ከዛ እዚህ ድረስ መምጣት እሷን ብለህ አይደል እንደ መጣ ታውቃለች ይሄንን እሷ። ስለዚህ አንተ እሷን ብለህ መምጣትህን ታውቃለች። እንደገና ደግሞ ለመሄድም ያለህ ጊዜም ትንሽ እንደሆነም ታውቃለች። ስለዚህ ስንት ነገር ትተህ እንደመጣ ስለምታውቅ እንደገና ሌላ ሽምግልና ምናምን ሌላ ቀጠሮ ያጉላሉናል የሚል እምነት የለኝም። በቃ ሁሉ ነገር እንደሚሳካ ነው። ዛሬ በእኔ ይሁንብህ፣ ምንም ጥርጥር የለም። ድል አድርገን እንመጣለን። ደስታችንን እናከብራለን። እግዚአብሔር ብቻ እኔ ዛቲ ይህን ይዤ ደግሞ አላፍርም። አንተም አሁን ቅድም እንዳወራው ከሆነ ያንተን ሰዎች እዚህ ጋር አሰማርተህልን ማለት በደህንነቱ ዙሪያ ሩታም ከዚህ በኋላ ደህንነቷ እንዲጠበቅ እፈልጋለሁ ማለት እንድታግዘኝ እፈልጋለሁ። ያው በስራው ባለው ነገር ማለት ነው። እና ሩታ ከዚህ በኋላ ማንም እየደረሰ ወጣ ያለ ቤት ገዝቼላታለሁ። እዛ ስትገባ የትኛውም ደህንነቷ እንዲጠበቅ ነው የምፈልገው። በዚህ አጋጣሚ ያው እሱ ያግዘናል እና ምንም ችግር የለም። ሁላችሁም ያው አሪፍ ነገር እንደሚሆን ተስፋ አደርጋለሁ። በጣም አሪፍ ነው፣ ይሳካል። ምንም ጥርጥር የለው። ባይሆንስ የሚባል ነገር የለም። መስማትም አንፈልግም። ይሆናል። የወጣ ነው እንግዲህ ይዘን ለመመለስ ነው። መልሱን ደግሞ አስደሳች እንደሚሆን ምንም ባህሉም ወጉም አይፈቅድም ማለት የሆነ እየከበደኝ ነው ታውቃላችሁ።
የሚሆን እየመሰለኛል። እኛ እኮ ሙሉን ኃላፊነት ወሰድን እኮ ሙሉ ኃላፊነት